ካጠገብ አሁን ከሐምዘተል ወስል አጠገብ የሚመጣ ላም ሆኖ እላዩ ላይ የስኩን ምልክት ካለበት ላም ቀመሪያ ብለን እንጠራዋለን። ማን ብለን? ላሙል ቀመሪያ ወይም አልቀመሪያ እንለዋለን። ነገር ግን ከሐምዘተል ወስል አጠገብ የሚመጣው ላም ሆኖ እላዩ ላይ ምንም አይነት ስኩን ከሌለው ባዶ ከሆነ ምንም ፈትሐ ከስራ ዶማ የሌለው ላም ይመጣል። እሱ ደግሞ ላም አሸምስያ እንለዋለን። አትነበብም፣ ትዋጣለች። አሸ አሁን እዚህ ጋር አሸ ነው። እሱ አሁን ያኛው ላመል ቀመሪያውን ለማንበብ ብለን እንድናነበው ያደረገን ካጠገቡ ማን ስለመጣ ነው? ማን ነው? ላሙ ላይ ምን ስላለ ነው? ስኩን ስላለ ነው ብለን እንድናነበው ያደረገን። እሺ አያችሁት? አሁን ይሄ አ ስናነበው ማን ብለን እንጀምራለን? አሁን ሁለቱን አል ቀመሩ እንላለን። እዚህ ጋርስ አምዘተሎ ስላለ ከዛ ላም አለ። አሸምሱ እንላለን። አላኩል ያህል እዚህ ጋኛው ያለው ላሙ አይነበብም፣ ይዘለላል ማለት ነው። በሌላ ቋንቋ ገለጥ ስናደርገው ለምሳሌ አሁን እዚህ ጋር የላይኛውን ስናነበው አል ብለን እንዳነበብ ነው። ይሄኛውን ግን አል ብለን ማንበብ አንችልም። ይሄንን ለምን? ምክንያቱም ላሙ ስኩን የለው። አንቲ ይዙና ሳ ላይ ትሄዳላችሁ። እዚህ ጋር ሊፍ መድ ስላለው ሊሑ ነው የምትሉት ማለት ነው። እንደው ያወራሁት እስቲ አህመድ ኢብራሂም ና እስቲ መርሃባ። አሁን የዚህ ሁለቱንና የመጀመሪያውን እንየው። የመጀመሪያውን ላሙ ስኩን ስለሌለው ማን ነው የምንለው ብለናል? ላመን ይዋጣል ተብሏል። ይዋጣል። ስሟ ደግሞ ላሙ ሸምስያ ያዟት። ማን ትባላለች? እቺ ላመ ሸምስያ። እናንተ እኮ አሁን ኦልሬዲ መቼ ነው አላሁም ሰለ ዐላ መሐመድ ከ10 ቀን በፊት የፊደል መለየት ላይ ነበራችሁ አይደለ? ያው አሊፍ ባታው ላይ ስለሆነ አሁን ግን ወደ ቁርአን እየተጠጋን ስለሆነ የትምህርታችንም ምን እየሆነ ነው? ወደ ቁርአኑ እየተጠጋ ነው። ኦልሬዲ 10 ቀን አልሞላችሁም። ግን ከመጀመሪያው ጀምሮ አሁን እቺን ሐምዘተል ወስል ናት ምናምን ብንል ጊዜው ስላልሆነ ነው ድንግርግር የሚለው። አሁን ግን ስቴፑ ላይ ናችሁ። እቺ ላመ ሸምስያ በዛ ልክም ስሞችን መያዝ ያስፈልጋል። አንዳንድ ስሞችን መያዝ ያስፈልጋል። እቺ ፊደል እቺ ላም ነው እኮ። ግን ሁክሟ ምንድን ነው እንዴ? ለምሳሌ ልጃችሁ እቺ ለምንድን ነው ሐረካ የሌላት ለምን ፈትሐ ከስራ የላትም ተብላችሁ ብትጠይቁ እቺ ላም ስለምትዋጥ ስሟ ደግሞ ማን ይባላል? ላመ ሸምስያ ትባላለች ትላላችሁ። ለተቃራኒው እዚህኛው ጋር ስንመጣ ደግሞ እቺ ላመል ቀመሪያ ትባላለች። ግልጽ ናት ማለት ነው። ከሐምዘተል ወስል አጠገብ ስለመጣ የመጀመሪያውን እንጀምር እስቲ። ሐምዘተል ወስሉ ስለመጣ ማን ነው የምንለው ብለህን አንላለን። ከዛ አረ ጎበዝ ሉ እቺ ማን ናት? እቺ ምንም ሐረካ የሌላት ዋው መድ በረካውን እንደዚህ የተማራችሁት ስትይዙ ጥሩ ነው። ወደ ሁለተኛው ላይ ስናነጻጽረው ማን ሆነ? እሺ የዚህኛው ደግሞ አል ጎበዝ ሙ ማሻአላህ ተባረከላህ። አሁን እዚህኛው ላይ ላሟ ስኩን ስላላት ማለት ነው። እሺ ናዴም እሺ እየተከታተልሽ ነበር አይደል? አይዋ። እሺ መርሃባ